ለመሆኑ ብሔራዊ ጥቅማችንን ማን ወሰደው? አብይ በኤሚሬትስ ትዕዛዝ የሱዳንን ዘራጥፊ ወንበዴ መደገፉን ማውገዛችን ብሔራዊ ጥቅማችንን መጉዳት እንደሆነ ፋርሴ ቡላዎችን የአገዛዙ ሎሌዎችን ሲያንጫጫ ይታያል። ለመሆኑ ብሔራዊ ጥቅም ምንድነው? ዛሬ ላይ የኢትዮጵያን ብሔራዊ ጥቅም እየጎዳ ያለው የአብይ አካሄድ ነው ወይስ የኛ ትችት? የአንድ ሀገር ዋና ብሔራዊ ጥቅም የሚባሉት የሀገረ መንግስት ደህንነት፣ ቀጣይነት፣ ሉዓላዊነትና የሀገር ግዛት አንድነት ናቸው። አንድ ሀገር እነዚህን ለሀገረ መንግስት ሁሉና መሰረታዊ የሆኑትን ካረጋገጠ በኋላ ጥቅምና ቁመናን አመዛዝኖ የኢኮኖሚ ጥቅሞችን፣ የሀገር ገጽታንና የዲፕሎማሲያዊ ተሰሚነትን እንደ ብሔራዊ ጥቅም አጀንዳ ወደ ማራመድ መሸጋገር ይችላል። ታዲያም አብይ ከኤሚሬትስ ጋር ተባብሮ በሱዳን ጦርነት ኢትዮጵያን መክተቱ ለሀገር ህልውና መሰረት ከመሆኑም ሆነ ለሀገር እድገት አጋዥ የሆኑትን ብሔራዊ ጥቅሞች እየጎዳ ነው ወይስ እየጠቀመም? መልሱ ክፉኛ እየጎዳ ነው። ማሳያዎቹም አንደኛ ከኤሚሬትስ ጋር መለጠፉ ሉዓላዊነታችንን ከኛ ሀገር ጋር ተመጋጋቢና ቅድሚያ የሚሰጠው ጥቅም ለሌላት ባዕድ ሀገር አሳልፎ ከመስጠቱም ባለፈ ጎረቤቶቻችንንና ሌሎች ፈርጣማ ሀገራትን ጠላት አድርጎብናል። እነዚህ ኃይሎች ከኤሚሬትስ ጋር ካላቸው ሽኩቻ የተነሳ ጉዳይ ፈጻሚዋ የሆነችዋን ኢትዮጵያን ለማዳከም የውስጥ ግጭቶቻችንን በማባባስ የሀገረ መንግስቱን መፍረስ ሊያስከትል የሚችል አደጋ ሊያደርሱብን ይችላሉ። ሁለተኛ አብይ በሱዳን ጦርነት እጁን አስገብቶ የቅርብም ሆነ የሩቅ ጥላት ማብዛቱ የኢትዮጵያ ብሔራዊ ጥቅም ዋና ተጻራሪ ተብላ ለምትታወቀው ግብጽ የወታደራዊ ዲፕሎማሲያዊና ኢኮኖሚያዊ ጅጌ ደቦ በጥፍ ያበዛ ነው። ይህ ማለት ደግሞ ግብጽ ብሔራዊ ጥቅማችንን የመገዳደር አቅሟን በጥፍ ድርብ አሳድጎታል። ሶስተኛ ኢትዮጵያ ዛሬ አለይ ብላ ከምትኮራባቸው ስትራቴጂካዊ እሴቶች ውስጥ የህዳሴው ግድብ ዋነኛው ነው። የግድቡን ደህንነት ለማረጋገጥ አካባቢው ከምንም አይነት ግጭት ነፃ ማድረግ ወሳኝ ሆኖ ሳለ በተቃራኒው አብይ ለሱዳን ወንበዴ ጦር ማሰልጠኛ የከፈተው ካምፕ ከግድቡ በቅርብ ርቀት ላይ ነው። ማሰልጠኛ ካምፕ መፍቀድ ብቻ ሳይሆን ከዚያው ተነስተው በድንበራችን በኩል አዲስ የጦር ግንባር እንዲከፍቱም ፈቅዷል። ይህ ማለት የህዳሴ ግድብ አካባቢ ከፍተኛ የጦርነት ቀጠና ይሆናል። ይህ ሲሆን ጦርነቱ በግድቡ ላይ ሊያደርስ ከሚችለው አካላዊ ጉዳት ባለፈ ግብጽ ደጋግማ ስታነሳ የነበረውን ኢትዮጵያም የግድቡን ደህንነት ማረጋገጥ አትችልም የሚለውን መከራከሪያም እውን በማድረግ ግድቡን በጋራ ለማስተዳደር ያቀረበችውን ጥያቄ ያጠናክራል። አራተኛ በዘር ማጥፋት ወንጀል እና በሀገር ንብረት ዘርፍ ዓለም እያወገዘው ያለው የአርኤስኤፍ ወንበዴን ኢትዮጵያ ስትደግፍ እጅ ከፍንጅ መያዟ ላለፉት ዓመታት የተጠናወታት የዲፕሎማሲያዊ መገለል በማባባስ ከላይ የተጠቀሱት ብሔራዊ ጥቅሞቻችንን ለማስጠበቅ ያለንን ተሰሚነት ክፉኛ ይጎዳዋል። አብይ ከኤሚሬትስ ጋር ተለጥፈው በሱዳን ጦርነት እጁን መክተቱ በሀገራችን ላይ የሚያደርሰውን ሌሎች ጉዳቶች መዘርዘር ቢቻልም ለጊዜው በዚህ እናቁምና በዚህ የአብይ ድርጊት ላይ እየሰነዘርን ያለነውን ትችት ዓላማና ጥቅም እንሸጋገር። ድርጊቱን የምንተችባቸው ምክንያቶች አንደኛው በሱዳን የውስጥ ቀውስ ጣልቃ መግባት ኢትዮጵያና ሕዝቧ የወሰኑት ሳይሆን አብይ በግሉ በኤሚሬትስ ትዕዛዝ እየፈጸመው ያለው መሆኑ ሱዳኖችም ሆኑ ሌላው የዓለም አቀፍ ማህበረሰብ እንዲረዳው ማድረግ ነው። ይህ ደግሞ ጣልቃ ገብነቱ የሚያስከትለውን ውግዘትና አጸፋዊ እርምጃ ለመቀነስ ይረዳል። ሁለተኛ ኤሚሬትስ የኢትዮጵያን ሉዓላዊነት በአብይ በኩል በመቆጣጠር የሀገራችንን ቀውስ ከማባባስ ሀብትን ከመዝረፍ አልፋ ከጎረቤቶቻችን ጋር እያጋጨችን መሆኗን የዓለም አቀፍ ማህበረሰብ ተረድቶት ሀይ እንዲላት ይረዳል። በተለይ በአሁኑ ወቅት በየመን፣ በሶማሊያ፣ በሊቢያ፣ በሱዳን ሀገራት አፍራሽ ድርጊቷ ተደርሶባት ከፍተኛ ጫና ውስጥ በገባችበት ወቅት በሀገራችን እያደረሰች ያለውን ጥፋት ማጋለጥ ጊዜውን የዋጀ ስራ ነው። ጠቅለል ሲል የቢን ዛይድና የአብይ አህመድ ጥምረት በኢትዮጵያም ሆነ በሱዳን እያደረሰ ያለውን ሀገር አፍራሽ አካሄድ ማጋለጥና ማውገዝ የኢትዮጵያን ሀገረ መንግስት ከመደረመስ መታደግ፣ ህዝቦቿ ባስ ወዳለ እልቂት እንዳይጋለጡ እንዲሁም ዋና ብሔራዊ ሴታችን የሆነውን የህዳሴ ግድብ ከአደጋ ማትረፍ ነው። በሌላ አባባል በአብይ ሎሌነት እየተፈጸመ ያለውን የኤሚሬትስ ሴራ ማጋለጥና ማክሸፍ የኢትዮጵያን ዋና ዋና ብሔራዊ ጥቅሞች ማስጠበቅ ነው።